የምስራች አለ አርፈዋል በመሞቱም እኔ ሐቂቃ ደስተኛ ነኝ ሙፍቲ እንትን ታመመብን እያላችሁ እንትን የምትሉ ሰዎች እፈሩ አርፏል አልহামዱሊላህ ሙፍቲ ወደ አላህ መሄድ ፈልጋለሁ ክርስቲያኖችና ሙስሊሞች እምናቀው ሰላም ያስልን በሰንዶቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ታላቁ አባት ሀጂ ሙፍቲ ዑመር እንግዲህ መሞታቸውን አስመልክተው በሳቸው ሞት የተደሰቱ እንግዲህ ተጋበዙ የሚገኙ ሰዎች እያዩ ነው የምንገኘውና እሱን ጉዳይ የምንመለከተው የሚሆን እንደዚሁ ነው ከሞታቸው በፊት መጨረሻ ጊዜ ያስተላልፉት መልእክት የማስደምጣችሁ ነው የሚሆነው። ሁላችሁ ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። ወደ መጀመሪያ ጉዳይ ስለኔ እንግዲህ ያው ሀጂ ታላቅ አባት እንደሆኑ የሀገር ዋርካ እንደሆኑ እሳቸው ሞት እንግዲህ ኢትዮጵያ ትልቅ አባት እንዳጣች ነው እንግዲህ ሁሉም የሚያምነውና ይሄ ባለበት ሁኔታ ዘገን እንደምትመለከቱት በጽሁፍ እንደምትመለከቱት ብዙ ሙስሊሞች በጣም በሚያሳዝን ሁኔታ እንኳን ደስ አላችሁ አልহামዱሊላህ ያሉ እንግዲህ በጣም የሚያሳዝን መልእክቶችን እየጻፉ የተናገሩ የሰማን ነው የምንገኘውና እኔ አላቀም አንድ ሰው ምድር ላይ ሆኖ ክፉም ሰራ ደግም ሰራ ምድር ላይ ነው የሚወቀሰው እንጂ ከሞተ በኋላ አይወቀስም። ከሞተ በኋላ ሰው ምክንያቱም ወደ አምላክ ወደ ፈራጁ ሄዷል። አላህ ብለ አንተ መታመልከው አምላክ እሱ ጋር ነው የሚሄደው ሌላ ቦታ አይሄድም ብለ የምታምነው ጾስ ይፈርድበታል። ወሃቢዎችም አይዘው ለዚህ ነው አይደለም ለኛ አይደለም ለኢትዮጵያ ሀገር ለነሱ ለሙስሊሞች ራሱ አይበጁም ነው ሰዎች። ኦኬ እነዚህ ሰዎች አላማ ገዳይነት ነው እነሱ የማይደግፉ ሰው ሁሉ መግደል ነው በያሰምቻችሁ ከዚህ ተናገረን ነበርና ለምን እንደሆነ እዚህ የሚጠሏቸው ነው ነገር የማስደምጣችሁ ነው ስማቸው እዚህ ጋር በቪዲዮ የሚናገሩት አንድ ሴት ለሀጂ ሙፍቲ ዑመር ስትሰግድ የሚያሳይ ነገር ሲንሸራሸር አይቻለሁኝ። ይሄን ቪዲዮ የሰራሁት ለምን ሰገደች ምናምን ልል አይደለም። ምክንያቱም ሀጂ ሙፍቲ ዑመር ሲሞቱ መስገዷን ታቆማለች። ይሄ በተለይ ኢኽዋኖች ሙፍቲ እንትን ታመመብን እያላችሁ እንትን የምትሉ ሰዎች እፈሩ። እንደ አይነት ሰው እንደም ቢሞት ለአላህ ስድስት ሽኩር ነው መወረድ ያለበት። ስንት ሰው ነው በዚህ ሰው የሚጠማው? ስንት አሁን ባለፈው አላህ ካርሽ በላይ አይደለም ብሎ የተናገረውን ፈትዋ ስንት ነው ሲያራግበው የነበረው? ሲሞት ሙስተሪህ ሆ ሚስተር ሚንሁ ሚሉት ማለት ነው። አዎ ጀናዛው ሲያልፍ ማለት ነው። ወይ እንገላገለዋል ወይ ይገላገል። እኔ والله ሐቂቃ በመሞቱም እኔ ሐቂቃ ደስተኛ ነኝ። አልহামዱሊላህ الذي اراح الله منه العباد والبلاد والله ደም እንደ ሀገራችን እንደው እንደዚህ እንደ ሰውዬ ፊትናን የረጨና ለአህሉ ሱና መርዝ የሆነ ሰው بدميم አይችም አላቅም ከዛ አንፃር አነ ፈሪህ والله فرحت እኔ እንደውም አላህ ሌሎቹንም አላህ ሂዳያ ይስጣቸው አለበለዛ በቅርቡ ይሰብስባቸው ነው ምለው ከነሚዚዎቹ ነው ምለው ጀዛኩም ኸይር። ዛሬ አንድ ሽርክና የኹራፋት ራስ የሆነ ወይንም ደግሞ ዋና አርፏል አልহামዱሊላህ ረቢል ዓለሚን። በጣም ንግግራቸው ራሱ ያስጠላ በጣም ነው የሚያሳዝነው። እኚህን የሚያውቁ እንዲህ አባቱን እንደ ሃይማኖት አባት ተውትና እንደ ሀገር ዋርካ እንደ ሀገር አባት እንደ ታላቅ አባት እንዴት አትመለከቷቸው? በዚህ መንገድ ሙስሊም ሆናችሁ ሙስሊም ክርስቲያን ሁሉም እያዘነ ባለበት ሰዓት አሁን በሳቸው ጥግ ከጫፍ እስከ ጫፍ ነው ኢትዮጵያ ያዘነችው። ከውጭ የሚገኙ ኦርቶዶክሳውያንም ክርስቲያኖችም ሁሉም ኢትዮጵያ ሀበሻ የሆነው ላዝኗል። ይሄ ባለበት ሁኔታ እናንተ ሙስሊም ሆናችሁ በአባታችሁ ሞት ቀደም ቢያቻለው ክፉም ሰራ ደግም ሰራ ሰው የሚወቀሰው ምድር ላይ እስካድረስ ነው። ከሞተ በኋላ አላህ ጋር ሄዷል አላህ ይፈርድበታል። አንተ ምን አገባ? ኦኬ ነፍሳቸውን ይማር ብለክ ከቻልከው ታግላቸው ካልቻልክ ዝም ብላት ብትቀመጥ አይሻልም? እንደው ሌሎቹንም ጨምሮ ይግደላቸው ብሎ መናገሩ እኔ አላቅም። አይ ሰዎች ናቸው ለመስራቸው እንደዚህ የሚያደርጉት። እዚህ ጋር ስሟቸው እዚህ ጋር ምን እንደሚሉ እኚህ ታላቅ አባት እኛ ውስጥ ያሉ ወሃቢዎች አሁን በኋላ እንደማይቀጥሉ ነው። እነሱም አይቀጥሉም እኛም አናስቀጥላቸውም። በእነሱ ምትክ እኛ ስራ አስፈጻሚ ሌላ እንተካለን ብለን ወስነናል። ሌላው በየክልሉ ያለው እውነትና ውሸት ግልጽ ነው የሚሆነው። ፊት በሙስሊሙ ውስጥ ተደብቀው በሱፍያ ውስጥ ተደብቀው ሁላችንም ማቅፈናቸዋል። አሁን ግን በየክልሉ ጎልተው ታውቀዋል። ዛሬ ተነሱ የሆነ አልহামዱሊላህ ወሃቢያ ነው። ከነሱ ያልሆነ ዲኑን ያስከብራል። እኛ ባገራቸው አትጠቀሙ አይደለም የምንላቸው። ከዛሬ ጀምሮ ባገራቸው በሰላም መኖር ይችላል። እኛም በሰላም መኖር እንችላለን። አንድነቱን አፍርሰውታል። አንድነቱን ንደውታል። ሙስሊሙ አንድ ሆኖ ክርስቲያኑ ሙስሊሙ አገሩን ማስከበር ሰላሙን ማስከበር ይገባል። ተኛ በኩል ሊቆም ይገባል እያልን ነው።
ይሄን ነገር ስላደረጉ እንደዚህ ስለሚናገሩ በቃ ክርስቲያኑ ተከብሮ መኖር አለበት፣ ሙስሊሙ ተከብሮ መኖር አለበት፣ አንገላቸውም ክርስቲያኖች ብለው ስለሚናገሩ ለምን እንዲያላችሁ ካፊር ናችሁ፣ ካፊር ምናምን ፍቅና ነው ናችሁ መሞት አለባቸው ብለው እኔ እንዲያውም እነዚህ ሰዎች ሊመረመሩ ይገባል። ከሳቸው እንግዲህ ታሞን ይሞት የሚባልም ቢያገኙ አይገላቸውም ታላላችሁ እንደ ሙስሊሞች ታስዩ የምትመለከቱ ከሆነ ታዩታላችሁና እነዚህ ሰዎች ሀጂን ቢያገኙአቸው አይገሏቸውም። እግዚአብሔር በሚያውቀው በተኩስ አይሞቷቸውም። እነዚህ ሰዎች እኔ በጣም የሚያፍሩ በሰው ሞት የሚደሰቱ አይደለም። የእስልምና አባት ታላቅ አባት ይፍርና የክርስትና አባት ይሞት ራሱም ለምን ትደስታላችሁ? ሰው ሲሞት እንደ ሰው ይደሰታል። ሰው ሲሞት አንዳንዶች ደግሞ አሉ ስልጣን የነበሩበት ሰዓት ምንም አልሰሩንም ብላችሁ የምታወሩ ሰዎች አላችሁና ተመልከቱ እስቲ ለጠቅላዩ ንግግር። ሙፍቲ በፍጥነት ወደ አላህ መሄድ እፈልጋለሁ። ያን ከማድረጌ በፊት ግን እንድታደርግልን የምፈልገው ነገር አለ ብለው አጥብቀው ጠይቀውኛል። አንደኛው ኢስላሚክ ባንክ በኢትዮጵያ እንዲፈጠር ነው። ሁለተኛው ህዝበ ሙስሊም በኢድ ወቅት እንዲሁም በረመዳን ወቅት ሰብሰብ ብሎ ልዩ መለያ የሆነውን የጀማ ሰላት በጋራ እንዲሰግድ ሰፋ ያለ ቦታ በመጠየቅ ለኢትዮጵያውያን ሙስሊሞች ብቻ ሳይሆን ከሌላ ዓለም የሚመጡ ሙስሊሞች ሊጎበኙት ሊያዩት የሚችሉ ተለቅ ያለ የእስላም ምልክት የሆነ መስጊድና የጀማ ሰላት ቦታ መስራት እንፈልጋለን ስላሉ ይህንንም ለማሳካት በጽኑ የምንሰራ መሆኑን በዚሁ አጋጣሚ ላረጋግጥላችሁ እፈልጋለሁ። ከዚህ በላይ ምን ያደርጉ? እንደዚህ አይነት ጥያቄ ያቀረቡ አባት ናቸው፣ ታላቅ አባት ናቸው። እኛ እንግዲህ እሳቸው እንደ እስልምና ባህል ለምናከብራቸው እንደ ሀገር ነው የምናከብራቸው። ቃል ሌላ ነገር የለውም። ታላቅ አባት ነው። እኔም ሀጂ ሙፍቲን በጣም ትልቅ ዋሰጠዋቸው መቼ መሰላችሁ? ኮሮና ኢትዮጵያንም ዓለምንም እንደዚህ ሲያስጨንቅ በነበረበት ሰዓት በኮቪድ-19 ማለት ነው ያሞታ በጸሎት እያደረጉ ነበር እና ቡጻባችን እንግዲህ ያው ቀድሞ ጸሎት አደረጉ አቡነ ማቲያስ ማለት ነው። ከዛ ሁለተኛ ደግሞ እሳቸው ያው ተብሎ ለእሳቸው ሲሰጣቸው አላረግም ነው ያሉት። በቃ የእሳቸው ይበቃል፣ የእሳቸውን ይስማላ ነው ያሉት። በዚህ ልክ ምን ያክል ክብርትናቸውን ተመልከቱ፣ አባትነትን ተመልከቱ። እኚህን አባት ሰው እንዴት በዚህ ልክ ይጠራቸዋል? በጣም የሚያሳዝን ነገር። ከዛ ውጪ ደግሞ ክርስቲያኑ ነው ደግሞ በካቸው የሚደሰቱ አሉ። የሚደሰት አለ። አንድ ሰው ነው ያየሁት እኔ ተመልከቱ፣ ሲሰሙት ይሄን ሰውዬ የምስራች አለ አርፈዋል። እንዴት አባቱ ደስ የሚል ቀን ነው። በእናታችሁ ቀኔን አሳመረው አይደል እንዴ? አንድ ደጋሚ ሲሄድ ሲሸኝ ወደማይመለስበት ምን ጊዜ ላይ ደረስ? ምን ልበለው? ይሄን ምንድነው ይሄ ጉድ? ስንት አይነት ሰው አለ ከሰውነት ተራ ከንቱ የሚንሸራተት ሸምጥ የሚነጉድ። የአይምሮ ቀውስ ሲሆን ወይንስ ቅንጨራ? ይሄን ምላስ ነበር መቁረጥ በቆንጨራ። እስኪ ልጠይቅህ በፊት ትላንትና እስልምና ለቀሳ ትመጣ በፊት ወደ ክርስትና የእምነታችን ዶግማ ሳይገባህ ነው እንዴ አንድ አይሳት ተረዳው? ይሄ ስንኩል ልብህ የእምነትክን አስተምሮ ተጸይፎ የከዳው? ፍቅርን የሚሰብኩ የሰውነት ሚዛን ፍጹም የፍቅር ሰው ዝምታቸው ብቻ ውስጥን የሚነካ እንኳን ተንፍሰው ከፍቅር በስተቀር አፋቸው የማያውቅ ክፉ ቃል አውጥቶ ክርስቲያን ሙስሊሙ ሁሉም የወዳቸው ሀጂ ሙፍቲን ቀርቶ ጠላት እንኳን ቢሆን የመጣ ለመግደል ክርስቲያን የሆነ ምሕረት እንዲሰጠው ይጸልያል እንጂ ፈጽሞ አይደግስም ክፋትና በደል። እንዲያው ከጅምሩ የክርስትና አማኝ መሆንክን ባላምንም ምሕረት ለምን እንጂ በሞቱ ሰዎች ላይ ተሳለቁ የሚል አስተምሮ የለንም። ይሄንን ቪዲዮ ባንተ ላይ የምሰራው ለፎሎ አይደለም ለመወደድ ብዬ ስላስገደደኝ ነው የሰው ባህሪዬ። የምስራች አለ አርፈዋል። እንዴት አባቱ ደስ የሚል ቀን ነው። በእናታችሁ ቀኔን አሳመረው አይደል እንዴ? አንድ ደጋሚ ሲሄድ ሲሸኝ ወደማይመለስበት አቦ ይመችህ። ታመሙ እንጂ እሳቸው እንዳልከው አልሞቱም። አንተ ግን እንደሞትክ ለዛውንም በቁም ግልጽ ምስክር ነው ይሄ ያውኑ ፖስት። በጣም አሳዘኑኝ እናትና አባተ። ስዕል አድኖ አድርገህ ፕሮፋይልህ ላይ ሙስሊም ክርስቲያኑን አጣልተህ ልትለያይ
ብዙም አትጋጋጥ ብዙም አትሰቃይ እኩል ከኛ ጋራ እልፍ የሚወዷቸው አሉ ክርስቲያኖች ከቶ አንሸወድም በእንዳንተ አይነት ሞኞች እንደዚህ እግዚአብሔር ይስጥልን ወንድማችንና በዚህ ልክ እንኳን ደስ አላችሁ ፕሮፋይል ያደረገው የቅዱሳን ስዕል ነው አታስመስሉ ሰው ውጊያውን ለመጥራት አትሂዱ እነሱ የራሱ ጥላት ይበቃቸዋል እዛው ያለ ጥላት ይበቃቸዋል እና በጣም ነው የሚያሳዝነው እንዲም የሚያምኑ አሉ እኛ ግን ኦርቶዶክሳውያን በኩል ስንመለከት ብጻባችን ማይዳስን ጨምሮ በዚህ መንገድ ያዘመቃል ሳልፈዋል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ዶክተር አብይ አህመድ ስለ ተቀዳሚ ሙፍቲ ሀጂ ዑመር የተሰማቸውን ሐዘን ገለጹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ህልፈት የተሰማትን ጥልቅ ሐዘን ገልጻለች ቤተክርስቲያኗ ባስተላለፈችው የሐዘን መግለጫ የተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ዜና ረፍትን የሰማነው በታላቅ ሐዘን ነው ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ የሰላም የፍቅር የአንድነት ተምሳሌት አባት ነበሩ ስትልም ገልጻለች በሁሉም ኢትዮጵያውያን ዘንድ የተወደዱና የተከበሩ የነበሩት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ በመላ ኢትዮጵያውያን ዘንድ በመልካም ስብዕናቸውና በርህራሄያቸው በታሪክ ሲታወሱ እንደሚኖሩም አመላክታለች በመጨረሻም ለቤተሰቦቻቸው ለወዳጅ ዘመዶቻቸውና ለኢትዮጵያውያን በሙሉ መጽናናትን እንደምትመኝም ገልጻለች በተመሳሳይ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ በማረፋቸው ሐዘን ተሰምቶኛል ብለዋል ሀጂ ዑመር በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በህግና ዕውቅና እንዲኖር ያደረጉት አስተዋጽኦ ሁሌም እናስታውሳለንም ብለዋል በመጨረሻም ለቤተሰቦቻቸውና ለመላው ኢትዮጵያውያን ሙስሊሞች መጽናናትን እመኛለሁ በማለት ሐዘናቸውን ገልጸዋል በጣም ያሳዝናል ሀጂ ሙፍቲ አረፉ እግዚአብሔርን በጣም ነው የሚያሳዝነው ዋርካ ሲወድቅ የሆነ ችግር አለ ማለት ነው ትልልቅ አባቶች የሚሞቱ ከሆነ የሆነ ችግር አለ ይላሉ አባቶቻችንና በጣም ነው የሚያሳዝኑት እኛ አባት እስላም ክርስቲያን እኩል አድርጎ የሚያው አባት ነበሩ የሰላም አባት ነበሩ በጣም የሚያሳዝኑ አባት እኔ ደግሞ በጣም ወዳቸው በግሌ ማለት ነውና እና በጣም ያሳዝናሉ ነፍሳቸውን እግዚአብሔር አምላክ ይማርልን ኦርቶዶክስ በሆኑ ብዬ የመኛቸው ነበሩ አባት ነበሩና በጣም ያሳዝናል እግዚአብሔር ዛሬ ለሀገራችን ኢትዮጵያ ትልቅ ያዘን ቀን ነው የእምነት ወሰን በሌለው ሁሉም በእምነቱ ለአባታችን ድህነት በጽኑ ጸልዩዋል ነገር ግን ሁሉም የፈጣሪ ፈቃድ ነውና የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ባጋጠማቸው ህመም በህክምና ሲረዱ ቆይተው ዛሬ ህልፈታቸውን ሰምተናል ሀገራችን ታላቅ አባት አጣለች አባታችን ለሊት እንቅልፍ የለኝም ሲሉ የተናገሩት ንግግር ብዙዎችን አስለቅሷል ታላቁ አባት ይህን ነበር ያሉት አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል እኔ አሁን 86 ዓመት ሊሞላኝ ነው ለሊት እንቅልፍ የለኝም ለ2 ሰዓታት በተኛ ነው ቀሪውን አለቅስበታለሁ ለምንድነው ብዙ ለማንቆይበት የምንጋደለው ለምንስ ነው የምንጫረሰው በጣም ያሳስበኛል ያስለቅሰኛል ሰውነት ይቀድማል ሰው ሁኑ ቅድሚያ ሰውነት ይቀድማል ሃይማኖት ሰውነት ይቀድማል ከዘርም ሰውነት ይቀደም አላህ ሰውን ከሁሉ በላይ አልቆታል ሰው ሊገፋ ሊሰደድ ሊገደል ሊናቅ ሊወገዝ በፍጹም አይገባም ልዩ ፍጥረቴን ክብሩን ጠብቁት በማለት አዟል ይህን ነበር ታላቁ አባት ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ የተናገሩት እንደ ቃላቸው እንድንኖር ፈጣሪ ይርዳን ለአባታችንም ነፍሳቸውን ፈጣሪ በሰላም ያሳርፍልን በእውነት ይህን አባት ማጣት በአሁንም በደቂያ በጣም ያሐዘን ነገር ነውና እንግዲህ ሰውን በሰውነት የሚያከብሩ ክርስቲያን ነው ሙስሊም ነው ፕሮቴስታንት ነው ዋቄ ፈታ ነው ቡዲዝም ነው አይሉ ሰው ነው አሰማቸዋለሁ ሰው ነው በቃ ሰውነት ይቀርማል ከሁሉም ነገር ኦኬ እግዚአብሔር ፈጠረው አላህ የፈጠረው ሰውን ነው ከዛ ነው ሰው የፈለገበት ነው ስለዚህ ሰውነቱ ይቀርማል ከሁሉም ነገር ብሎ በሰውነት የሚያከብሩ ዘር የሚያቆጥሩ አማራ ነው ኦሮሞ ነው ብሎ የሚያከብሩ ትግሬ ነው ጉራጌ ነው ሶማሊ ነው አፋር ነው ብሎ የሚያከብሩ ሰው ነው ብሎ ቃ የሚያከብሩ አባት ቢኖሩ ሀጂ ሙፍቲ ናቸው ነው ከእስልምና ማለት የማቃቸው በእኛ አባት መሞት መደሰት ማለት እኔ አላቅም እኔ ምን አእምሮ እንዳላችሁ ከብት ሰዎች አላችሁ አንዳንድ በተለይ ሙስሊም ውስጥ እንደዚህ አይነት ሰዎች አላችሁ እስልምና ውስጥ እንደዚህ አይነት ሰዎች አላችሁ ወሃቢዎች ማለት ነው አብዛኛው ሁላችንም አይመለከቱም ሙስሊሞች ወሃቢዎችን ነው የሚመለከቱት የማወራው ነገር እዚህ ጋር ብዙ ጊዜ ስናወራ ኖርማል ሙስሊሞች አሉ ምን ወዳቸው እኔ ጓደኞቼ አብዛኞቹ ሙስሊሞች ናቸው ከልጅ ጀምሮ እስካሁን ድረስ አይደለም እንደኛ ባህሪ የላቸው ግን እነዚህ አራጆች ወሃቢያዎች አሉ አሁን ችግሩ ምንድነው እነሱ ናቸው ስልጣን ይዘው የሚገኙት አሁን ላይ እነሱ ናቸው ቦታ ይዘው የሚገኙት እስልምና ውስጥና ከሆነ ጊዜ በኋላ እንግዲህ መፍጠር ይፈልጋሉ ክርስትና ማጥፋት እንደዚህ ሰው ሲሞት መደሰት እነዚህ ባህሪ ያላቸው ናቸውና እኔ አላቅም እግዚአብሔር ናቸው ወይስ እናንተም እንደዚህ አይነት ሰዎች ከላችሁ አጥርታችሁ አውጡ ለማለት ፈልጋለሁ የሀጂ ሙፍቲን እስቲ አስደናቂ ንግግሮችን ላስደምጣችሁ እስቲ ክርስቲያኖችና ሙስሊሞች
እምናቀው ወንድማማችነትን የሰው ልጅ በመሰረቱ ወንድማማች እህትማማች ነው። ወንድማማችነት ቀርቶ እህትማማችነት ቀርቶ የንጹሃን ደም እየፈሰሰ ሰው ሰውን እየገደለ የሰውነት ጠባይ ቀርቶ ወደ አውሬ ጠባይነት ወደ እንስሳ ጠባይነት እየተመለሰ የሰው ልጅ በሚያሳዝን ሁኔታ በሚያስገርም በሚያስጨንቅ ጠባይ ላይ እንደሚገኝ ለናንተም ስውር አይደለም፣ ለዓለማትም ስውር አይደለም። እኛ ክርስትናና እስልምና ክርስቲያኖችና ሙስሊሞች እምናቀው ወንድማማችነትን እህትማማችነትን መከባበር መተዛዘን በሐዘንም ሆነ በደስታ በሰርግም ሆነ በሞት ስንተባበር ነው እንጂ የሚያምርብን። እምናውቀው አገራችንን ያደግንበት በጠብ ደም በማፍሰስ ንጹሃን በመግደል በማፈናቀል እንዳልሆነ እምታውቁ አውቃችኋል። አሁንም ወደዛው ወደ ጠባያችን ወደ መመካከር ወደ መከባበር ወደ መተዛዘን የበላያችንን ወደ ማክበር ለበታቻችንን ወደ ማዘን የጓደኛችንን መብት ወደ መጠበቅ እንድንመለስ አደራ ላለው። አንበሳ አንበሳን አይበላም፣ ተሁላ ተሁላን አይበላም። ተጎሳው ሌላ ያለ ነው የሚያጠቃው። የሰው ልጅ ምን ሆኖ ነው ሰው የሚገለው? ምን ሆኖ ነው የሚዘርፈው? ምን ሆኖ ነው የሚያፈናቅለው? ተማርን የምንለው ሰዎች ትምህርቱ የት ላይ ነው? ትምህርቱ እኮ እውቀት ማለት ነው። እውቀት መጥፎን ነገር ጥሎ ጥሩ ሊከተል ነው። የራሱን መብት አስከብሮ የሌላ ሊያከብር ነው። የራሱን ሃይማኖት አስከብሮ የሌላን ሃይማኖት ሊያከብር ነው። እንዳው ዝም ብሎ ንባብ የሆነ እንደሆነ ከንቱ እውቀት ነው፣ ከንቱ እውቀት ነው። ከማወቁ አለማወቁ ይሻላል ብሏል። መሃይም ነው ያወቀው ሰው መሃይም ነው፣ አዋቂ አይደለም ብሏል ኪታባችን። ተግባር ላይ ታልዋለ። ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ እመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። ፈጣሪ ጌታ ዘንድ እኩል ናቸው። ይህንን ተግባር ላይ እስታላዋልን ድረስ 100 ጊዜ ብንለፈልፍ 100 ጊዜ ብናደርግ በሺ የሚቆጠር ብናደርግ ፈጣሪ ጌታ አይሰማንም። ይሄን ማወቅ አለብን። መጀመሪያ ልባችንን ንጹህ ማድረግ አለብን። ሁለተኛ ስራችንን ንጹህ ማድረግ አለብን። ከተንኮል መመለስ አለብን። ከምቀኝነት መመለስ አለብን። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ አንዱን ንብረት አንዱ እየወሰደ አንዱ ጦማዳሪ ነው። አንዱ ስንት ቦታ ያለው አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንደ አላህ የሚያዝነው። በዚህ ነው እንደ አላህ የሚያዝነው። ገና ተወደፊት የሚመጣ አላህ የደቀነው ያስተበዋል ይመስላል። ይህም በቂ አይመስለንም። እውነቱን ሐቂቃውን ስናየው ይመለስልን ያልን እንደሆን እኛ እንመለስ፣ እኛ እንመለስ፣ እኛ እንመከር። አለዛ እንደ መሻይኾቻችን እንደ ቀድሞ አባቶቻችን እንዲህ ዓለም እንዲህ የሚያንቀጠቅጥ ነገር የለም። በሸኾቻችን አንድ አደጋ የመጣ እንደሆነ አንድ ሸኽስ ተደረሰው ይበቃል። አንድ አካባቢ ሰደቃ ይመልሰዋል፣ የአንድ አካባቢ ዱዓ ይመልሰዋል። አሪያ እንደው ብንለፈልፍ ይሆናል እንዴ? ብንለፈልፍ አይሆንም። መመለስ አለብን። መሪውም ይመለስ፣ ተመሪውም ይመለስ። የሃይማኖት አባቶች ይጸጸቱ፣ እንጸጸት። ወጣቱ ይመለስ፣ ሴቱ ወንዱ ይመለስ። ፈጣሪ ጌታ ይሰማናል። እኛ ዱዓችን የማይሰማበት ምክንያት የለም። ተተመለስ። አላህ ሀገራችንን ሰላም ያርግልን እላለሁ። ያለፈው አልፏል። በየጊዜያቱ የሰው ልጅ አይመከርም እንዴ? በየጊዜያቱ አይመከርም እንዴ? በደርግ ጊዜ ብዙ ጥፋት ተፈጸመ፣ ብዙ ህዝብ አለቀ። ምንድን ነው የተገኘው ጥቅም? አሁን በኢህአዴግ ጊዜ በየጊዜው ተከሰተ ይሄ ችግር። መፈናቀልም ተከሰተ፣ ሞትም ተከሰተ። የተገኘው ጥቅም ምንድን ነው? ጥቅም የሚገኘው እኮ ከአንድነት ነው። ጥቅም የሚገኘው ከሰላም ነው። ጥቅም የሚገኘው ተመከባበር ነው። ጥቅም የሚገኘው ተመተባበር ነው፣ ተመረዳዳት ነው፣
ተመሰማማት ነው እንጂ እንደው ዝም ብሎ ሽግር በመፍጠር እኮ ጥቅም አገኛለሁ ማለት ከንቱ ሐሳብ ነው። ከንቱ ሐሳብ ነው። ሃይማኖትም የማይደግፈው ህዝብም የማይደግፈው አገርም የማይደግፈው እንደው አእምሮ ትክክለኛ የሆነ አዋቂ የሆነ ሰው ሁሉ ዕውቀት ያለው ሁሉ የማይደግፈው ስለሆነ እንደዚህ ያለው በአገራችንም መከሰት የለበትም። አሁንም ቢሆን እኛ እንደ ሃይማኖት አባትን መልእክት ማስተላለፍ የምፈልገው እንደዚህ ትናንትና ተከሰተ፣ በየቦታው ተከሰተ፣ በሞቱ ሰዎች ይጠየቃሉ፣ በተቃጠለው ንብረት ይጠየቃሉ፣ በደረሰው አደጋ ይጠየቃል። እንዲህ ያለው ሰው አይቀርለትም። ተሞት በኋላም እኮ ህይወት አለ፣ እሳትም አለ እኮ፣ ጀነትም አለ እኮ። ይህች ዓለም ብቻ አይደለችም ያለችው፣ ተይሽ ዓለም በኋላም ሌላ ዓለም አለ። እዛም ዓለም ይጠየቃል፣ እዚህም ዓለም ይጠየቃል። ስለዚህ የሚጠቅመው ነገር ምንድነው? መቀራረብ፣ መመካከር፣ መረዳዳት፣ አላግባብ እንደሆነ መመለስ፣ መጸጸት፣ መነደም፣ ወደፊት አንድነቱን ማጠንከር፣ ሰላሙን ማጎልበት፣ መጠበቅ ነው እንግዲህ የምለው እንጂ ሽግር መፍጠር ለማንም አይጠቅም። ለሽግር ፈጣሪውም አይጠቅመው፣ ለሀገርም አይጠቅምም፣ ለህዝብም አይጠቅምም። ሃይማኖትም የጠላው ያወገዘው ጉዳይ ነው። ሀገራችንን አማን አላህ ያርግልን፣ እኛ ንጹህ አላህ ያርገን፣ አመራሮቻችን አዛኝ አላህ ያርጋቸው፣ የህዝባቸውን እርሩ የሚያዳምጡ አላህ ያድርግልን። ታቹን ደግሞ ተመሪውን ደግሞ የሚመራውን ሰው ደግሞ እውነተኛ አላህ ያድርገው፣ የበላውን የሚያከብር አላህ ያርግልን፣ የበላውን የሚያዝን አላህ ያርግልን። ስለሳችን የምንተዛዘን አላህ ያርገን፣ ስለሳችን የምንሰማማ አላህ ያርገን። ያለነው እኮ ብንሞኛኛ አይሆንም። ጠቅላይ ሚኒስትር መሪ ሀገር መሪ የሚሰደብበት ወቅት ላይ ነው ያለነው። የሃይማኖት አባቶች የሚሰደቡበት ወቅት ላይ ነው ያለነው። እንሞኛኛለን እያወቅነው እኛ ብንሞኛኝ አላህ አይሞኝም። ስለዚህ ታቹንም ስነ ስርዓት የያዘ አላህ ያርገው። ወላጆችም ልጆቻቸውን ስነ ስርዓት ያስዙ፣ አስተማሪዎችም ተማሪዎቻቸውን በስነ ስርዓት ይምሩ። አመራር ያለንም ሰዎች ደግሞ ተጠቅላይ ሚኒስትራችን ጀምሮ የህዝባችንን ርሩ የምንሰማ የምንቀበል የምናሻሽል በአቅማችን ቀድር አላህ ያድርገን። እስበሳችን አላህ ያስተዛዝነን። ይህ በሽታ ይመለሳል፣ መድኃኒቱ ይገኛል ኢንሻአላህ። ይህንም ያህል አይደለም አንቀጽቅጦታል። እንግዲህ ትንሽ ተንቀጽቅጧል፣ ትልቁም ትንሹም ሀብታሙም ድሃውም ታላቅም ከኔ በላይ የለም የሚለው ሁላ ተንቀጽቅጧል። አሁን ስለ ተንቀጠቀጠ በሽታው መፈወሱ መመለሱ አይቀርም፣ መድኃኒቱ መገኘቱ አይቀርም። ግን እኛ ካልተመለስ ሌላ ደግሞ በሽታ ይመጣል፣ ሌላ ደግሞ ከዚህ የባሰ ይመጣል፣ አንቀጽቃጭ ይመጣል፣ አንድ የሙልጭ አድርጎ የሚያጠፋ ይመጣል። ከሞት በኋላም እኮ አደጋ አለ፣ በቀብርም እኮ አደጋ አለ። እዚህ ዓለም ብቻ አይደለም። እና ሀገራችንን ሰላም አላህ ያርግልን። ሁላችንም በእውነት የምንመለስ አላህ ያርገን። ልባዊ መመለስ የምንመለስ አላህ ያርገን። አላህንም እንሰማ አላህ ያርገን። ፈጣሪየታችን ያየናል ይሰማናል እምንል አላህ ያድርገን። በቤተ ክርስቲያን እየገባን በመስጊድ እየገባን ችግር እየፈጠርን ነው እኮ ያዘጋ ነው። መስጊድ ተዘግቶ ያውቃል፣ ቤተ ክርስቲያን ተዘግቶ ያውቃል። እዛ ውስጥ የምንሰራውን ያውቃል እሱ። ስለሚያውቅ እናንተ የኔ ባሮች አይደላችሁም ጠላቶች ናችሁ፣ ከቤት ውጡ ብሎ በአጠቃላይ ያወጣን። ከዚህ ወደ ምን ይሰራል አላህ? ከዚህ ወደ ምንድን ነው የሚሰራው? ብናሙኝ ይሞኛል። እና አላህ በሰላም እንግዲህ ሀገራችንን በሰላም ይሸልምልን። ሰላም አላህ ያርግልን፣ አማን አላህ ያርግልን። እኛ ተልባችን የምንመለስ አላህ ያርገን፣ ተውለታችን የምንመለስ አላህ ያርገን። ልባችን እውነት የሚራራ አላህ ያርገው። በቃልና ብቻ እንደው በመሰብሰብ ሳይሆን አላህ ምህረቱን ያምጣልን። በጣም አመሰግናለሁ። አሚን። ሙጀብ አላህ ያርግልን። አልহামዱሊላህ። የሰው ልጅ በሰውነቱ የተከበረ ነው። ሰው በመሆኑ አላህ በቁርአን ወለቀድ ከረምና በኒ አደም ብሎ ክርስቲያን ሙስሊም ሳይል በብሔር ሳይሆን በቀለም ሳይሆን ቀይ ጥቁር አጭር ረጅም ወንድ ሴት ሳይባል የሰው ልጅ በሰውነቱ የተከበረ መሆኑን ቁርአን አስቀምጦታል። እንግዲህ አባታችን ድጋሚ ነፍሶትን እንግዲህ እግዚአብሔር አምላክ ይቀበለን ይወይስ እና እኛ አባት መጥላት ማለት የሆነ ፎቢያ ያለበት ሰው የሆነ ህመም በሽታ ያለበት ሰው ካልሆነ በስተቀር እኔ ይኖራል ብዬ አላስብም። ምንም ቢያጠፉ ባይዘይ ምንም ቢያጠፉ እኛ አባት መጥላት ከባድ ነው።
ከባድ ነው ቢያንስ እንዳንተ ሃይማኖት አጥፍተው ሊሆን ይችላል እኮ እኔ አሁን ሰው አያጠፋም አይደለም እነሱ እሳቸው ማያጠፉበት ምን ፈጣሪ አይደሉማ ፋለብል ነው ሰው አይደለም ፋለብል ናቸው ስለዚህ ያጠፋሉ ምንም ያ ነገር የለውም እኮ የሚሳሰው ናቸው የማይሳሰው አይደለም የለም ሲጀምር እናንተም እንግዲህ አላቅም እኔ ማን ነው የሚያስበው በእናንተ ሃይማኖት አላህ ነው የማይሳተው ያነሱ ያሰው የሚያሳተው አለ ነብያቸው ሰዓትም እናንተ ማለት አይሳተም ነብያችሁ አልተሳተም ማን ነው የሚያሳተው ሼካል የለም ሁሉ ሰው ፍጡር እስከሆነ ይሳታል እኔ ፈጣሪ ነው ፈጣሪ አይሳተም ብላችሁ ታምናችሁ ተሳረጋለሁ እሳቸውም ተሳስተው አጥፍተው ሊሆን ይችላል እሱን ግን ሲሞ በህይወት ያው ነበር መሞቀስ የነበረባቸው ከሞቱ በኋላ ደስ ብሎኛል እንዴ አልሐምዱሊላህ እንኳን ደስ አይባልም አራ እፈሩ አንነ ሙስሊሞች እፈሩ እንዴ ከናንተኛ እኛ ተሳፈራችሁ እናንተ እኛ ተሳፈራችሁ እኛ ክርስቲያኖች አፈርንባችሁ እና እንዲ አይደረግም ኤኒዌይስ አይደረግም እንደዚህ በጣም ነው መታሳፍሩት እኛ አባት እንግዲህ ያገር ባለውለታ ታላቅ ዋርካ አባት ናቸው አላቅም እኔ እንደዚህ አይነት አባቶችን እንግዲህ ሰሞኑን እያጣን ነው የምንገኘውና ወጣባችንንም እንግዲህ የምናስተውሳቸው ነው እስቴሳቸውንም እንመካ አንድ ላይ እውነት ለመናገር ትላልቅ ዋርካዎች ሲያልፉና ሲወድቁ ዋው እኔ ለነሱ ላለፉት ምንም እንትን አይለኝም እነሱ ስራቸውን ሰርተው ዋጋቸውን ከፍለው መሄድ ያለባቸውን ርቀት ሄደው ለህዝባቸው ማድረግ ያለባቸውን አርገው በሃይማኖታቸው አልፈው ይወዳሉ ስፔሻሊ ደግሞ በሙስሊምም በክርስቲያንም ወይም ደግሞ በሃይማኖት ተከታዮች ከሆኑትም ስትከበርና ሞትህ ራሱ ሁሉንም ሲያስፈራ ሲያስደነግጥ ስታይ የሁላችንም የሚናበብ ተመሳሳይ ልብ አለን ብዬ አስባለሁ እኔ ሁለት ሰዎች ልቤን በሃይማኖት ውስጥ ሁለት ሰዎች ልቤን ዘላለም ያጸኑታል መልካም ሰው መሆን ምን አይነት ዋጋ እንደሚያሰጥም አስተምረውኛል ሞታቸው ማስረድቶኛል በተለያየ ቦታ ምናያቸው ዋጋ የሚከፍሉ ወንድሞቻችን እንዳለ ሆነው ማለት ነው ተቀዳሚ ሐጂ ሙፍቲ አቡነ መርቆሪዎስ ለኢትዮጵያዊነት የከፈሉትን ዋጋና የሄዱበትን ርቀት ስትመለከት እጅግ በጣም ትደነቃለህ እነዚህ ሁለት አባቶች በሃይማኖታቸው ምን ያህል ዋጋ እንደከፈሉ ሃይማኖቱ ውስጥ የሃይማኖት ተከታዮች አባቶቻቸውን እንዴት ፕሮቴክት ማድረግ እንዳለባቸው ማይረዱ አንድ የሚሰራ ሴራ እንዳለ የሚጠነጠን ነገር እንዳለ ውስጡን ለቄስ በሙስሊም ወንድሞች ምን እንደሚባል አላቀም የኢትዮጵያ ኦርቶዶክስ ቤተክርስቲያን አቡነ መርቆሪዎስን በፖለቲካ አሳዳ ከሀገር ስታባር አሳደው ከሀገር ውስጥ አካልበው ሲያሳዷቸውና ሲያሳዳቸው የቤተክርስቲያኒቷ የግፍ መጀመሪያ ተሆኖ ተመዝግቧል የነበረውን ታሪክና ሂደቱን ከኔ መናገር አይተበቅብኝም ሁላችንም ያለፍንበት ነው ሁላችንም ይሄርንበት ነው እሳቸው አንደበታቸውን ዘግተው በዛ ደረጃ ያ ሁሉ ሲሆን ቤተክርስቲያኒቷ መከራ ውስጥ ነበረች ተዋጅቅ ነበር ቤተክርስቲያናችን ብዙ መከራ ብዙ የፖለቲካ ጨዋታዎች ብዙ ሴራዎች ብዙ ተንኮሎች ሲርመሰመስ ነበር ቤተክርስቲያኗ ውስጥ ይሄን ታዝብያለሁ አይቻለሁ ያየሁትም ነገር ስላለ ማለት ነው ሁላችንም ደግሞ አይተናል የማይቃዳክ ነው ነፍሳቸው እስክታልፍ ድረስ የመጡበትን ጎዳናና የሄዱበትን ርቀት የሆነውና የሚሆነውን በሙሉ አይተናል ያ የማይካር ነው እኔ ስሜቴ መደበቅ አልችልምና ኤኒዌይስ ስሜቴ መደበቅ አልችልም ዋናው ችግር እሱ ነው አቡነ መርቆሪዎስ የሚከበሩ ትልቅ አባት ናቸው ህዋት የተባለ ስርዓት እንዴት አርጎ ፈንግሎ እንዳስወጣቸውና እንዴት ዋጋ እንዳስከፈላቸው ያለ ምንድነው እንደዚህ ተደረገውን ብሎ መመርመርና ማየት ቁጭ ብለን መነጋገር ይተበቀብናል አስባለሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች እንዲሁም የኢትዮጵያ ቤተክርስቲያን ተገልጋዮች ምዕመናን ካህናት ጳጳሳትም ቁጭ ብለው ማየት ያለባቸው ነገር እንዳለ ይሰማኛል ምክንያቱም ከእውነቱ ጋር ተነስተን እየተረድን ማን ይልኮን አስቸጋሪ ነው ብያምናለሁ አቡነ መርቆሪዎስ ትልቅ ክብር አለኝ ትልቅ አባቴ ናቸው ተቀዳሚ ሐጂ ሙፍቲ እኔ እሰማለሁ አያለው የሃይማኖት ልዩነት አለን ልክ አለን ሁሉም ተከባብረን እንኖራለን እንደሳቸው አይነት የሃይማኖት አባት አይቼም ሰምቼም አላቀም እንዴት አድርገው ከክብራቸው ከመንበራቸው እንዴት አድርገው እንዳባረሯቸው እንዴት አድርገው አዋክበው እንዳስወጣቸው እኔ አንዱ ቋሚ ምስክር ነኝ ሙስሊም ወንድሞቼም ይክዳሉ የሚል እምነት የለኝም የተከደበትና የሆነውን በሙሉ አደባባይ ላይ ፀሐይ የሞቀው ነው
አንጀታቸውን ስር አድርገው ርርድብን ብለው ስለ ሰላም እያወሩ ስለ ሰላም እየሰበኩ ታፍነው ህይወታቸው ዛሬ አልፋለች። በዚህም የሃይማኖት ልዩነት ሳይሆን በክብር ሁለቱንም አባቶች ሀጂ ሙፍቲ ተቀዳሚ እንዴት አድርገን እንደምናከብራቸው እንደምናቸው የሰላም ተምሳሌት የሰላም አምባሳደር እንዴት አድርገው ሃይማኖታቸውን መስበክ እንዳለባቸው የሃይማኖት ትርጉሙን ለተከታዮቻቸው እንዴት አድርገው እንዳስተማሩ ያየነውና የተመለከትነው ከበቂ በላይ ነው ያስባለሁ። ምግባራቸውም ስራቸውም አንደበታቸውም ስለ ሀገራቸው ያለው ፍቅርም ድንቅ ነበረ። ክበሩልን አባቴ ዘላለም በምንም ጎዳና ተለያይተን እኛም የራሳችን አካሄዳለን የሙስሊሞች የራሳችን ማካሄዳላቸው። እግዚአብሔር ግን ስለ መልካም ስራቸው እኔ ባሰብኩት በመልካም ቦታ እንዲያውላቸው ጸልይላቸዋለሁ። እግዚአብሔርን ለምነዋለሁ። ምክንያቱም መልካም ሰው ናቸው። መልካም ሰው ያጣን ነው። መልካም ሰው ያጣን ስንሄድ ደግሞ የሚከፈለው ዋጋ የበዛ ይሆናል ነው። እኔ በዚህ ጉዳይ ሁሉ ብዙ ፖለቲካ መስራት ይቻላል። አሁን ሀዘን ላይ ያለነው ሀዘናችን እንወጣ ግን የሚፈተሽና መታየት ያለበት ነገር አለ ብዬ አምናለሁ። አቡነ መርቆሬዎስንና ተቀዳሚ ሀጂ ሙፍቲን ከዛ መድረክ ላይ በዛ ደረጃ ብልጽግና ሀጂ ሙፍቲን ህዋት አቡነ መርቆሬዎስን ለምን አሳደዷቸው? ይሄ የእያንዳንዱ ክርስቲያንና የእያንዳንዱ ሙስሊም እምነት ተከታይ ጥያቄ ሊሆን ይገባዋል። ከዛ ውጪ አቡነ መርቆሬዎስን ተቀዳሚ ሀጂ ሙፍቲን እንወዳቸዋለን እና ከብራቸዋለን። ከበስተጀርባ ያለው ነገር ግን ምንድነው? እነማን ናቸው ያደረጉ ያሉት? አባቶቻችን ሳንረዳቸው አንጀታቸውን ርር አድርገው የሚያልፉበት ምክንያት ምንድነው የሚለው ነገር ብናየው መልካም ነው የሚል አቋም ስላለኝ ነው። ለሁለቱም አባቶች ግን ክብር አለኝ። ሁለቱም ነፍሳቸው በሰላም ትረፍ። አይደለም ንግግራቸው አንደበታቸው ሞታቸውም ሰብኳል። አመሰግናለሁ። ቪዲዮአችን ይሄ ምስል ነበር። አይሆን ተማራችሁበት አዲስ ነገር ወስዳችሁበት አይጠራጠርም። እንግዲህ ቀበሌ ስነታችሁ ይመስል ነበር የሚለውን ነገር እንግዲህ ማታ ላይ ማስቀምጣችሁ ነው የሚሆነው። በቀጣዩ ቪዲዮ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።